ወዲያኛው ላይ ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ሰበር መረጃዎች እናልፋለን። በዛሬው ዕለት 4 የአድማ ብተና አባላቶች 1 ብሬና 3 ክላሽ በመያዝ ፋኖን መቀላቀላቸው ታውቋል። ዋሲል ክፍለ ጦር ለወራት ያሰለጠኑ ምልምል ፋኖችን አስመርቋል። በብልጽግናው መንደር የመንግስት ሰራተኞችን በግዳጅ የምርጫ ካርድ ውሰዱ እያለም ዘመቻ ማካሄዱም ታውቋል። ይህ የለመድከው አፍሪካ አይደለም ሲሉም ቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬም ለኤለን መስክ ማስጠንቀቂያ ሰጥተዋል። ትራምፕ ከአጋሮቹ ተቃውሞ የገጠመው ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኩል ከኢራን ጋር ለመደራደር ዝግጁ መሆኑን አስታውቋል። ሁሉንም በዝርዝር እንመለከታቸዋለን። ቪዲዮንም ከወደዱት ላይክ፣ ሰብስክራይብ ማድረግ ጀምሩ እያልን ወደ ዝርዝር መረጃዎች እናልፋለን። በፋኖ ኃይሎችና ብልጽግና መንግስት መካከል እየተደረገ የሚገኘው የትጥቅ ትግል ተጠናክሮ የቀጠለ ሲሆን የፋኖ ኃይሎችም እያደረጉት ባለው ተጋድሎም ከፍተኛ ድል እያስመዘገቡ እንደሚገኙም የተለያዩ ፋኖ አመራሮች እያስታወቁ ይገኛል። በቅርቡም በሺዎች የሚቆጠሩ የኮማንዶ ኃይሎችን ማስመረቃቸውን ይፋ ያደረጉት የፋኖ ኃይሎች በዛሬው ዕለትም 4 የአድማ ብተና አባላቶች 1 ብሬና 3 ክላሽ በመያዝ ፋኖን መቀላቀላቸው ታውቋል። ከብልጽግና አገዛዝ ጋር በመወገን ህዝባችን ላይ ዘር ማጥፋት አንፈጽምም በቃን ያሉ የአድማ ብተና አባላቶች 1 ብሬና 3 ክላሽ በመያዝ ወደ አፋብን ሚኒልክ እዝ 106ኛ ኮር መቀላቀላቸው የታወቀ ሲሆን የኮር አመራሮችም አቀባበል አድርገውላቸዋል። ከዚህ ጋር ተያይዞም የ106ኛ ኮር ሰብሳቢ አርበኛ ሻለቃ ሀብቴ እባቡ በአቀባበል ፕሮግራም ላይ ተገኝተው የእንኳን ወደ ህዝባችሁና ወንድሞቻችሁ ፋኖ ደህና መጣችሁ መልእክትም አስተላልፈዋል። የፋኖን የህልውና ትግል የተቀላቀሉ የአድማ ብተና አባላቶች የአማራን ህዝብ የህልውና አደጋ ለመቀልበስ መተናል ሲሉም ተናግረዋል። አያይዘውም በአድማ ብተና ውስጥ ሙሉ ሰራዊቱ ወደ ፋኖ መቀላቀል ይፈልጋል። የአማራ ፋኖ አንድነት ወይም አፋብን ከተመሰረተ በኋላም ጠቅላላ ሰራዊቱ ወደ ፋኖ መቀላቀል ይፈልጋል ሲሉም መልእክታቸውን አስተላልፈዋል። መዳረሻው ድልና ነጻነት የሆነ አማራ ህዝብ የህልውና ተጋድሎም ተጠናክሮ ይቀጥላል ሲል የአፋብን ምስራቅ አማራ ቀጠና ሚኒልክ እዝ አስታውቋል። ይህ በእንዲህ እንዳለም ዋሲል ክፍለ ጦር ለወራት የሰለጠኑ ምልምል ፋኖችን ማስመረቁ ታውቋል። በአፋብን ሚኒልክ እዝ ንጉስ ሚካኤል አሊ ኮር ስር የሚገኘው ዋሲል ክፍለ ጦር ከ6 ወራት በላይ ሲያሰለጥናቸው የነበሩ የ6ኛ ዙር ሰልጣኞችን በደማቅ ሁኔታ አስመርቀዋል። በምረቃ ስነ ስርዓቱ ላይ የጃማ ቀጠና የሀገር ሽማግሌዎች እና የሃይማኖት አባቶችን ጨምሮ የክፍለ ጦርና የሬንጅመንት አመራሮች ተገኙ ሲሆን የሃይማኖት አባቶችና የሀገር ሽማግሌዎች የአካባቢው የሰላምና ደህንነት የሚያስከብርና የአማራን ህልውና የሚታደግ እንዲሁም ፍትህ የሚያሰፍን ብቁ ንቁ የፋኖ ኃይል መገንባቱም እንዳስደስታቸው ምስክርነታቸውን ሰጥተዋል። በተለይም የመስጂድ ኢማም የሆኑት ትላልቅ ሃይማኖት አባቶች ዋሲል ክፍለ ጦር የአማራን ህልውና ለመታደግ ወጣቱን ኃይል በማሰልጠንና ማደራጀት እየሰራ ያለውን ስራ አድንቀውና አመስግነው ይህ ተከታታይ ማሰልጠንና የማብቃት ሂደትም ተጠናክሮ መቀጠል እንዳለበት በማሳሰብ ለሰራዊቱ ያላቸውን ድጋፍና አጋርነት በተጠናከረ መልኩም እንደሚቀጥሉ አረጋግጠዋል። ይህ ክፍለ ጦር በየቀኑ ከሚያደርገው ውጊያ ጎን ለጎን ያልተቋረጠ የስልጠና መርሃ ግብር በማካሄድ የጠላትን ቅስም የሚሰብር ብቁ እጅግ ጠንካራ ኃይል የመገንባት አቅሙም ያሳየበት ነው ተብሏል። ወደ ሌላኛው መረጃ ስናልፍ በመጪው ግንቦት ወር የብልጽግናው አገዛዝ መንደር የይስሙላ ምርጫ ለማካሄድ ደፋ ቀና እያለ እንደሚገኝ ታውቋል። ይህ በእንዲህ እንዳለም የብልጽግናው አገዛዝ የመንግስት ሰራተኞችን በተለይም በግዴታም የብሔራዊ ምርጫ ካርድ እንዲያወጡና ብልጽግናን ቅድሚያ አድርገው ምርጫ እንዲያደርጉም ባስገደዱን የብሔራዊ ምርጫ ቦርድ ጥቆማ እንደደረሰው ታውቋል። የብሔራዊ ምርጫ ቦርድ ባወጣው መግለጫም ዜጎችን አስገድዶ የምርጫ ካርድ ማስወጣት ህገወጥ ነው ያለ ሲሆን በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1394
ህዝባር 2017 መሰረት ዜጎች ምርጫ ካርድ እንዲያወጡ የመቀስቀስ ሙሉ ኃላፊነት ሰጥተው ለኢትዮጵያ ብሔራዊ ምርጫ ቦርድ ብቻ መሆኑን ገልጸዋል። የቦርዱ ሰብሳቢ ሚላትወርቅ ኃይሉ መጋቢት 4 ቀን 2018 ዓ.ም በሰጡት መግለጫ እንዳመላከቱት በአንዳንድ አካባቢ ዜጎች መሰረታዊ አገልግሎቶችን ለማግኘት እንደ ቅድመ ሁኔታ የምርጫ ካርድ እንዲያወጡም የማስገደድ ሁኔታዎች መኖራቸውን ቦርዱ ጥቆማ ደርሶታል ብለዋል። ሚላትወርቅ በመግለጫቸውም ነጻ ፈቃድ ማንኛውም ዜጋ የምርጫ ካርድ የማውጣት መብት እንጂ መገደድ ግዴታ የለበትም ያሉ ሲሆን እንዲሁም የቅስቀሳ ገደብ በሕግ በተሰጠው ስልጣን መሰረት የመራጮች ትምህርት መስጠት የሚችለው ቦርዱ ወይም እርሱ ፈቃድ የሰጣቸው የሲቪል ማህበረሰብ ድርጅቶች ብቻ መሆናቸውን አስታውቀዋል። እንዲሁም በየሰው ቤት እየተካሄደ የሚደረግ የካርድ ማስወጣት ቅስቀሳም ሆነ ዜጎችን በተለያዩ አገልግሎቶች አማካኝነት ተጽዕኖ መፍጠር በአዋጅነት ተቀባይ የሌለው ተግባር ነው ብሎታል። ቦርዱ ይህን መሰል ጫናዎች ህገወጥ ቅስቀሳዎችን በአስቸኳይ እንዲያቆሙም ለሚመለከታቸው አካላት ማሳወቁን ሰብሳቢዋም አረጋግጠዋል። የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ ከኤለን መስክ ጋር የተገናኙትን የንግድ ኩባንያዎች በሙሉ አግዷል። ይህ የሆነው በቴክኖሎጂ ዘርፍ በጣም ትርፋማ የሆነውና የዓለም ቁጥር 1 ባለሀብት ኤለን መስክ በደቡብ አፍሪካ ለስታርሊንክ ፍቃድ አለማግኘቱን ተከትሎም ፍቃድ ያልተሰጠኝ ጥቁር ስላልሆንኩ ነው የሚል ስድብ አዘል ንግግር በማድረግ መሆኑ ታውቋል። የቡርኪና ፋሶ መሪ ትራኦሬ እንዲህም ብለዋል። ፍትሃዊ ጨዋታ ነው። የትኛውን የአፍሪካ ሀገር እየተሳደቡ ንግዶን በቡርኪና ፋሶ እንዲቀጥል መጠበቅ አይቻልም። ይህ አዲስ አፍሪካ ነው፣ የለመድከው አፍሪካ አይደለችም ብለዋል። በአሜሪካና በእስራኤል አጋርነት እየተካሄደ ያለው በኢራን ላይ ዘመቻም ተጠናክሮ የቀጠለም ሲሆን ከቀናቶች በኋላ ግን ግጭቱ አቅጣጫውን የቀየረ ይመስላል። በዛሬው ዕለትም ትራምፕ ከአጋሮቹ ተቃውሞ የገጠመው ሲሆን የአረብ ሀገራት ትራምፕ የኢራንን የኤነርጂ ፋሲሊቲዎች እንዳይመቱም አስጠንቅቀዋል። ለዚህ ምክንያት የሆነው ትራምፕ የኢራን ኃይል ማመንጫ ከመታ ኢራን የአሜሪካ የጦር ቤዝ ያላቸውን የቀጠና ሀገራት ኃይል ማመንጫዎች ሙሉ ለሙሉም ኢላማ ይደረጋሉ፣ ይወድማሉ የሚል ማስጠንቀቂያም ከኢራን በኩል በመሰማቱ ነው ታውቋል። ትራምፕ የኢራንን የኃይል ማመንጫም ከመታ የውሃና የኃይል ማመንጫ ተቋሞቻችን አደጋ ላይ ይወድቃሉ ሲሉም የአረብ ሀገራት ለወል ስትሪት ጆርናል ገልጸዋል። ይህ በእንዲህ እንዳለ የኢራን የበላይነት የያዘች የሚመስል ሲሆን ፕሬዝዳንት ትራምፕ ጦርነቱን በሰላም ለመቋጨት የሚደረገውን ንግግር እስከሚቀጥል ድረስ በኢራን የኃይል ማመንጫዎች ወይም ፓወር ፕላንት እና የኤነርጂ መሰረተ ልማቶች ላይ የታቀዱትን ማንኛውንም የአየር ድብደባዎች ለሚቀጥሉት 5 ቀናት ማራዘማቸው ታውቋል። ፕሬዝዳንት ትራምፕ እንደገለጹት አሜሪካና ኢራን ላለፉት 2 ቀናት በጦርነት ላይ ሙሉ በሙሉ መፍትሄ ወይም ቶታል ሪዞሉሽን ለማምጣት በጣም ጥሩና ውጤታማ ንግግሮችንም አድርገናል ብለዋል። ኢራን በበኩሏም የኢራን የውጭ ጉዳይ ሚኒስተር ከትራምፕ ጋር የተደረገ ምንም አይነት ውይይት የለም ሲሉ ያስተባበሉ ሲሆን በተጨማሪም ትራምፕ ጥቃቱን ያዘገዩት ኢራን የምትሰነዝረውን አጸፋዊ እርምጃም በመፍራት ነው ሲሉም ምላሽ ሰጥተዋል።